መጽሐፈ ሲራክ ምዕራፍ 29 ምጽዋትን የሚመጸውት ሰው ለእግዚአብሔር በማበደሩ ነው። በእጁም የሚበቃ ገንዘብ ያለው ፈቃዱን ያደርጋል። በተድላው በደስታው ጊዜ ከሱ ጋር ደስ ይልህ ዘንድ በተቸገረ ጊዜ ለባልንጀራህ አበድረው። ወዳጅህን ጠብቅ፣ ከሱም ጋር ተማመን። በወደድሃትም ጊዜ ጽድቅን ታገኛታለህ። የብድርን ገንዘብ በምድር ላይ ወድቆ ያገኙት የሚመስላቸው ሰዎች ብዙ ናቸው። ያበደሯቸውን በመከራቸውም ጊዜ የረዷቸውን ባለጸጎች አደከሟቸው። እስኪ በርድ ድረስ ራስህን ይስምሃል፣ ቃሉንም ያደክማል። ገንዘብህንም እስኪወስድ ድረስ ያባብልሃል። በተከፈልከው ጊዜ ግን ቀጠሮህን ያረዝምብሃል። በገንዘብህም ጠብና ክርክርን ይከፍልሃል፣ ያደክምሃል፣ ቀጠሮህንም ያረዝማል። እኩሌታውንም ቢከፍልህ በጭንቅ ነው። ዳግመኛም እሱን በምድር ላይ ወድቆ ያገኘው ይመስልሃል። ይህስ ካልሆነ ገንዘብህ ሁሉ ታጣለህ። ዳግመኛም ጠላት ይሆናል። ስድብን ይሰድብሃል፣ እርግማንም ይረግምሃል፣ ሲያከብርህም ያዋርድሃል። ገንዘባቸውን እንዳያጡ ከሰውም እንዳይጣሉ በመፍራትና ጠብን ባለመውደድ ገንዘባቸውን የማያበድሩ ሰዎች ብዙ ናቸው። ድሃውን ግን ታገሰው፣ ምጽዋቱንም ስጠው፣ አልፈኸው አትሂድ። የምጽዋትን ነገር የሚናገር አንቀጽ ይህ ነው። ችጋረኛ ነውና ድሃውን በምጽዋት ተቀበለው፣ ባዶውንም አትመልሰው። ባልንጀራህንና ወዳጅህን እስክታጣ ወርቅህ ተቀብሮ ኪዝግ በድንጋይም ስር ተቀብሮ እስኪጠፋ እግዚአብሔር መጽውት ብሎ ስላዘዘህ ወርቅህን ከተቀበረበት አውጥተህ መጽውት። ከወርቅ ድልብ ይልቅ ፈጽሞ ምጽዋት ይጠቅምሃል። ምጽዋትን በድሆች ቤት አደልቧት፣ እሷ ትሻላለች። ከመከራም ሁሉ አንተን ማዳን ትችላለች። በጦርም ቢሆን በመሳሪያም ቢሆን እሷ ቀድማ ጥንት ጠላትህን ድል ትነሳልሃለች። የዕለት ጠላትህንም ታጠፋልሃለች። ደግ ሰው ወዳጁን ይዋሰዋል፣ የማያፍር ሰው ግን ባልንጀራውን ቸል ይላል። ስላንተ ፈንታ ሰውነቱን አሳልፎ ሰጥቷልና የተዋሰህን ሰው ዋጋውን አትንካበት። ጠብን ለማጥፋት መዋስ ደግ ነገር ነው። ኃጢአተኛ ሰው ግን ያዳነው ሰው ዋጋ ይዘነጋል። መዋስ ብዙ ሰዎችን አሳዘነ፣ እንደ ማዕበልም አወካቸው። አርበኞች ሰዎችም አሳታቸው። ልዩ ወደ ሆኑ አሕዛብም አገር እንዲሰደዱ አደረጋቸው። ኃጢአተኛ ሰው በመዋስ ይጠፋል፣ ለትርፍም የሚነሳሳ ሰው በመከራ ይወድቃል። የቻለህን ያህል ባልንጀራህን ተቀበል፣ ነገር ግን እንዳያስትህ ራስህን ጠብቅ። የኑሮህ መጀመሪያ የምትበላው እህል፣ የምትጠጣው ውሃ፣ የምትለብሰው ልብስ ነው። ቤትህ ግን ለረፍትህ የምትሰወርበት ነው። በሌላ ሰው ገንዘብ ለባዕድ ቤት ስትዘጋጅ ደስ ሲልህ በቤትህ ምሰሶ ስር ብትቸገር ይሻልሃል። ለታናሹም ለታላቁም በጎ ስራን ስራ፣ በጎ ነገርንም ተናገር። ለመቀላወጥ ከአንዱ ቤት ወደ አንዱ ቤት የሚሄድ ሰው አነዋወሩ ክፉ ነው። ባደርህበትም ቦታ ክፉ ነገር እንዳትናገር እወቅ። ይህስ ካልሆነ ትበላለህ፣ ትጠጣለህ፣ ምስጋና የለህም። ከዚህም ሁሉ ጋር ክፉ ነገር ይመልሱልሃል። በገንዘብ በተዘጋጀህ ጊዜ ግን አማቻችን ገብተህ ማዕድን ስራ፣ ያለህንም አብላን ይሉሃል። ብትቸገር ግን ቤተሰባችን ውጣ፣ አማቻችን ደረሰ፣ ቤታችንን እንወዳለን ይሉሃል። ይህ ነገር በአዋቂ ሰው ዘንድ ጭንቅ ነው። ያሳደርከው ሰው ያዋርድሃል፣ ያበደርከውም ሰው ይሰድብሃል።